ቅድስት ማለቱ ልዩ ማለቱ ነው። ይሄ 40ው ጾም የሚጀምረው እንግዲህ ዛሬ አንድ ብለን ነው ሳምንት ጀምረናል። ግን 40ው ቀን 40 የሚሆነው ከዛሬ አንድ ቀን ጀምሮ ስለሆነ ቅዱስ ያሬድ ልዩ ቅዱስ ንጹሕ ወቅትና ጊዜ ሲል ይሄንን ጊዜ ጠርቶታል። እንዲሁም ደግሞ በቅድስናው የከበረውና ከፍ ያለው እግዚአብሔር በባህሪው እድፈት መቆሸሽ የማይስማማው ቅድስናም በጸጋ ደግሞ ለእኛ የሰጠን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ የነገረን እግዚአብሔር የዘላለም አምላክና ቅዱስ የፍጥረት ዓለም ሁሉ ጌታ መሆኑን ገዢ መሆኑን የምናስብበት ሰንበት ነው ማለት ነው። ቅድም ዲያቆኑ እግዚአብሔር ሰማያተ ገብረ አሜን ወሰናይት ቅድሜሁ እግዚአብሔር ሰማያትን ፈጠረ ሁሉ ነገር በፊቱ ያለ የተገለጠ ነው ብሎ እንደተናገረ በዘላለም ቅድስና የሚኖረው የፍጥረት ዓለም ሁሉ ገዢ እግዚአብሔር ፈጣሪ መሆኑን ተረድተን ለስራው ለአድራጎቱ ቅዱስ የምንልበት ጊዜ ነው። በወንጌል እንደሰማችሁት የማቴዎስ ወንጌል ምዕራፍ 6 ሦስቱን ዋና ዋና አምልኮ የምንፈጽምባቸውን ስርዓቶች ከፈሪሳውያን ስርዓት እንድንለይ ጌታ ያስተማረበት ነው። እነዚህም ጸሎት፣ ጾምና ምጽዋት ናቸው። በፈሪሳውያን ዘንድ እነዚህ ሦስት ነገሮች የሚከናወኑት ለታይታ፣ ለአድናቆት ወይም ሃይማኖተኛ ለመባል ድራማዊ የሆነ መገለጫዎች ነበራቸው። ጌታ ግን የፈሪሳውያኑን አኗኗርና ሕይወት እንድንተው እናንተ ግን ስትጾሙ፣ እናንተ ግን ስትጸልዩ፣ እናንተ ግን ስትመጸውቱ እያለ አይሁድ በአደባባይ ለታይታ ያረጓቸው የነበሩትን የአምልኮ መገለጫዎች በመንፈስና በእውነት ከእግዚአብሔር ጋር በልብን በመገናኘት እንድንፈጽም ከአይሁዳውያንና ከፈሪሳውያን ድርጊት እንድንለይ ዛሬ ይህንን የጾምና የጸሎት የምጽዋት ስርዓት ያስተማረበት ቅዱስ የሆነ ሰንበት ነው። እርግጥ ነው የአዋጅ ጾም በሚጾምበት ጊዜ ሰው መጾሙን መሰወር የለበትም። ነገር ግን ከአበ ነፍስ ጋር ተነጋግሮ ሰው ጾሙን በሚጾም ጊዜ ጿሚ ነኝ፣ ታራሚ ነኝ፣ ዝጉ ነኝ፣ ባህታዊ ነኝ ብሎ በአደባባይ ማወጅ አይችልም። እነዚህ 7ቱ አጽዋማት የአደባባይ የአዋጅ ጾሞች ስለሆኑ ችግር የላቸው። ነገር ግን የጾም ስርዓታችን ከፈሪሳውያን የተለየ መሆን አለበት። ትሪ መቀየር፣ የመባልቱን አይነት መቀየር ሳይሆን የተቀየረ ሕሊና፣ የተቀየረ ልቦና፣ የተቀየረ አኗኗር፣ የተቀየረ አንደበት ያስፈልገናል ነው ጌታ የሚለው። አንተ ግን ስትጾም እንዲህ አድርግ፣ ፊትህንም ዘይት ተቀባ ይላል። ይሄ በብሉይ ኪዳን ዘይት የሚለው ቃል የቅድስና፣ የንጽህና፣ የመንፈስ ቅዱስን የመዋሃድና በማህደረ መንፈስ ቅዱስ የመሆን ድርጊት ነው። ሁለተኛው ደግሞ ዘይት የሚለው ቋንቋ ፍቅርን የመልበስ የመለስለስ የለሰለሰ ልቦና፣ ገርነት ያለው ሕይወት፣ በይቅር ባይነት የተሞላ በፍቅር የተሞላ ሕይወት ኑሩ ሲለን፣ ጾማችን በዚህ መልክ የማይሆን ከሆነ የምግብ አድማ እንጂ የኃጢአት ስርየት የምናገኝበት ጾም ሆነ አይችልም። ስለዚህ ቅድስት ተብላ በምትጠራው በዚህ ሰንበት ጾማችሁን በፍቅር በልብ በሆነ መሰጠት፣ በልብ በሆነ መለወጥ፣ በልብ በሆነ መንጻት፣ በልብ በሆነ መማረክ፣ በልብ በሆነ መገዛት ለእግዚአብሔር ራሳችሁን ስጡ ይለናል። ተወዳጆቼ ለድሆች በምንሰጥበትም ጊዜ ብድራቱን ከድሆች ወይም ደግሞ ለድሆች መጽዋቾች በመባል ዝናንና ስምን ለማግኘት ሳይሆን በዘላለማዊ አምላክ ፊት ዘላለማዊ መዝገብን ለማከማቸት፣ በዘላለማዊ አምላክ ፊት ዘላለማዊ በረከትን ለማግኘት፣ በዘላለማዊ አምላክ ፊት ዘላለማዊ ምስጋናን ለማግኘት ከሚጠፋው ከሚፈርሰው ከሚሞተው ሰው ሳይሆን በሰማይ ካለው ከዘላለማዊ አምላክ ይህን በረከት ለማግኘት ምጽዋታችንን ለድሃ እንሰጣለን። እርግጥ ነው እዚህ ሀገር
አይኑ ለተቆረጠ ማነው አይኑ ለጠፋ ለተቆረጠ ራብ ለሚል ድሃ ለመስጠት እንደምትቸገሩ እናምናለን። ቸርነት አድርጋችሁ ግን አገር ቤት ላሉት በምትሰጡበት ጊዜ እናንተ በእነሱ ሕይወት ውስጥ ገዢዎች፣ አለቆች፣ እናንተ በእነሱ ሕይወት ውስጥ መጋቢዎች ሆናችሁ ሳይሆን የቸርነት ሥራ ማድረግ የሚገባችሁ የሰጠኝን መልሼ ሰጠው ብላችሁ በረከቱ የእግዚአብሔር የመስጠቱን ጸጋ የእግዚአብሔር መሆኑን አምናችሁ በጾማችሁ እንድታደርጉ ጌታ ያሳስበናል። ጸሎታችንም እንደዚሁ ነው። ጸሎታችን ከሥላሴ መንበር ጋር የሚያገናኝ ነፍሳችን ከሥላሴ መንበር ጋር የሚያስተሳስር ለይስሙላ ለድጋፍ አደረጉ ለመባል ጸለዩ ለመባል ሳይሆን በመንፈስና በእውነት ሆነን በእግዚአብሔር ዙፋን ፊት ራሳችንን አስገዝተንና አስበርክከን እንድንጸልይ ያስተምረናል። ይቺ ድርጊት ይቺ ስርዓት ቅድስት ተብላ ትጠራለች። ከፈሪሳውያን የተለየች ስርዓት ናትና ስለዚህ ይህንን ሰንበት ቅድስት ብለን እንጠራዋለን። እነዚህ ሶስት ዋና ዋና ድርጊቶች በማድረግ ከኃጢአት፣ ከርኩሰት፣ ከፍትወታተ እኩያት ስጋችንን አንጽተን ቅዱስ መስዋዕት አድርገን ለእግዚአብሔር እንድናቀርብ ይሄ ሰንበት የሚያሳስበን ነው። ቅድስና ለእግዚአብሔር ይላልና ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆየን። አሜን።